ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የተለያዩ ታጣቂ ቡድኖች በኢትዮጵያ የሚንቀሳቀሱ ወቅታዊ ቁመናቸውንና በቀጣይ ከነዚህ ታጣቂዎች አንፃር ምን ሊሆን ይገባል በሚል ከሻለቃ ማሞ ለማ የወታደራዊ ጉዳዮች ባለሙያ ጋር ቆይታ እናደርጋለን። በዚህ ዝግጅት የሰሞኑን የሱዳንና የኢትዮጵያን ውጥረትንም በተለይ የድሮን ጥቃት የተፈጸመበትን ሁኔታ በማንሳት እንወያያለን። ሌሎች ወታደራዊ ነክ ጉዳዮችንም እንደዚሁ በአጀንዳነት አንስተን ወደ እናንተ የምናቀርብበት የውይይት መድረክ ይሆናል። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ራስልን ሻለቃ ማሞ። ራስልኝ መሳይ እንደምን አለ እንደምን ከረምክ? እንዴት ሰነበቱ? ቀደም ሲል በመግቢያ ላይ ያስተዋወቅኳቸው አጀንዳዎች አሉ። እነሱ ላይ በማተኮር እንወያያለን። በኢትዮጵያ ውስጥ በርካታ ታጣቂ ቡድኖች እንዳሉ ይታወቃል። በአማራ ክልል የፋኖ ኃይሎች አሉ። በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ኦላ በሚል የሚታወቁ አለ። በትግራይም እንደዚሁ ህወሓት ቲዲኤፍ በሚል የሚታወቀው ታጣቂ ኃይል አለ። እነዚህ ሶስቱ ኃይሎች ናቸው በዋናነት የሚጠቀሱት። በቤኒሻንጉል ጉሙዝ ክልል የጉሙዝ ህዝብን ዲሞክራሲያዊ ንቅናቄ የሚል ታጣቂ ቡድን አለ። ስለሱ በቂ የሆነ መረጃ ስለሌለ ለማካተት የምንችል አይመስለኝም። እንዲሁም እንደዚህ በተበጣጠሰ መልኩ አንዳንድ አካባቢዎችም ይኖራሉ። ኡጉጉሙ የሚባል በአፋር ክልል የሚንቀሳቀስም የታጣቂ ቡድን አለ። እነዚህ ሶስቱ ላይ በተለይም አማራ ፋኖ ብሔራዊ ንቅናቄ፣ የኦሮሞ ነጻነት ሰራዊት ቲዲኤፍን፣ የትግራይን ሰራዊት በተመለከተ ያለውን ሁኔታ እስቲ እንመልከተው። ወደፊት ምን ሊያመጡ እንደሚችሉ አጠቃላይ የነሱ ወቅታዊ ቁመና ምን ይመስላል? እንደዚህ በተናጠል የሚያደርጉት ወታደራዊ ትግል እንቅስቃሴ የተበጣጠሰ ከመሆኑ ጋር ተያይዞ በአጭር ጊዜ ውስጥ ድል ለማምጣት አገዛዙን ለመገርሰስ የሚያስችል ሆኖ አልተገኘም፣ ካልተጣመሩ አንድ ላይ ሆነው ካልተዋጉ በስተቀር። ለማንኛውም ይህንን ሂደት የጀመሩ ይመስላሉ። ግን እርስዎ እንዴት አዩት የነሱን ሶስት የታጣቂ ቡድኖችን ቁመናና በቀጣይ መሆን የሚገባውን? አመሰግናለሁ መሳይ። እንግዲህ እነዚህ አሁን እንግዲህ በሜን እንትን የሽምቅ ተዋጊ ኃይሎች እነዚህ አሁን አንተ የጠቀስካቸው ሶስቱ ናቸው። ከአገዛዙ ኃይል ጋር በቀጥታ እየተዋጉ ያሉና እንደገና ደግሞ ከፍተኛ ኮንፍሮንቴሽን ላይ የሚገኙ ያው ውጊያ የማይቀር መሆኑን ምልክት የሚያሳዩ ኃይሎች ናቸው እነዚህ ሶስቱ። ያው ሌሎች በየአካባቢው የሚንቀሳቀሱ እንደዚህ ደግሞ የሽምቅ ተዋጊዎች ይኖራሉ ወይም አማጽያን በመንግስታዊ ስርዓቱ ላይ። እነዚህ ግን አሁን ከፋኖ ብንጀምር ይሄ ፋኖ የሽምቅ ተዋጊ በአማራ ክልል እና በተወሰነ ደረጃም ደግሞ በኦሮሚያ ክልል በዚህ በወለጋ አካባቢ መንቀሳቀስ ነው የፋኖ ኃይል በተጠቃለለ እና ዋናው ኃይል ግን ያው በዚህ በአማራ ክልል የሚገኝ ነው። በጎጃም፣ በጎንደር፣ በሸዋና በወሎ እና በእግረኛ ተዋጊ ኃይል አደረጃጀት እድገት እጅግ በሚያስደንቅ ሁኔታ በሚገርም ሁኔታ ነው የእድገት ፍጥነቱ ደረጃ ከአሁን በፊት ከታዩት በታሪክ እኛም ከምናውቀው የሽምቅ ተዋጊ እድገት ደረጃ በጣም የተፋጠነ ነው የፋኖ። አሁን መጨረሻ ላይ በአራት እዞች ስር ተዋቅሯል። አራት እዞች የጠራ አራት እዞችን እንዳወጣ ነው የሚሰማው እና ደግሞ በአንድ ማዕከላዊ እዝ ስር ለመመራት አንድ ማዕከላዊ እዝም እንዳቋቋመ ተገልጿል፣ እየተገለጸ ነው። መጀመሪያ ላይ ሁሉም ተበታትኖ ባለበት በአመቸውና ባለው ኃይል ነው የተደራጀ እዝ፣ ኮር፣ ክፍለ ጦር፣ ብርጌድ፣ ሻለቃ፣ ሻምበል እያለ ይደራጅ ነበርና ይሄንን እንግዲህ ወደ አራት በማቀራረብ በዛ ላይ ደግሞ በአራቱም እዞች ስር ደግሞ ያሉ እስከ ታች ድረስ እስከ ሻምበል ድረስ ያሉ መዋቅሮችን
መስራት እንዲቀላል አይደለም። አሁን እንግዲህ ይሄንን መልክ ለማስያዝ በሚያደርጉት ጥረት በጣም ጊዜ የሚወስድ እና ትልቅ አድካሚ ስራ፣ በጣም የተወሳሰበ ስራ የሚጠይቅ ነው። እንግዲህ ምን ያህል ስራው ሰልጦላቸው እንደሆነ ምን ያህል ደረጃ እንደሄዱ ከዚህ ከርቀት ሆነን መገመት ማየት ባንችልም ያው ሂደት ላይ መሆናቸውን ያው በየጊዜው ኦፕን ናቸው። ብዙ ጊዜ ወጥተው ሲናገሩ ከምንሰማው ነው እንግዲህ የምናውቀው የምናገኘው መረጃ። ግን ምንድነው ለአድማጮችና ለተመልካቾች ሻለቃም ሆነ ብርጌድ ክፍለ ጦር የሚቋቋመው የኮማንድ ኤንድ ኮንትሮል የእዝና ቁጥጥርን ለማበጀት ነው እና ያው ሰራዊት እዝና ቁጥጥር ያስፈልገዋል። ከዛ ደግሞ ሰንሰለት ያስፈልገዋል፣ ቼን ኦፍ ኮማንድ። ይሄንን ለማበጀት ነው ከታች ከአንድ የመቶ ወይም ፕላቶን ጓድ ከሚባል 9 ሰው ጀምሮ 30 ሰው፣ እነዛ 30 ሰዎች በአንድ የመቶ ይመራሉ። እንደ የዛ አይነት የመቶ ደግሞ 2-3 ሲሆን ከሁለት ጀምሮ ወደ ላይ ሲሆን ደግሞ እሱን የሚያስተባብረው ሻምበል የሚባል ይቋቋማል። ያ ሻምበል ካምፓኒ ማለት ነው በእንግሊዘኛ። ያንን ደግሞ ካምፓኒ ደግሞ 2-3 ሲሆን እንደገና ሻለቃ ይቋቋማል፣ ባታሊዮን ማለት ነው። ከዛ ደግሞ ባታሊዮኖቹ ብዙ ሲሆኑ ከሁለት እና ከሁለት በላይ ሲሆኑ ብርጌድ ሬጂመንት። አሁን ትንሽ ኮንፊውዥን ያለው በአሁኑ ጊዜ ሬጂመንት እና ብርጌድ የሚለው ነው። ብርጌድ ሬጂመንት ማለት በብርጌድ እና በሻለቃ መካከል ከሻለቃ የሚበልጥ ከብርጌድ የሚያንስ ማለት ነው ሬጂመንት ማለት። እና ሬጂመንት አንድ ሻለቃ ለምሳሌ 400 ሰው ቢኖረው ሬጂመንት እስከ 1000 ሰው ያለው ሊሆን ይችላል። ብርጌድ ደግሞ እስከ 2000 ሰው ያለው ነው የሚሆነው። አሁን ብርጌዱ ወይም ሬጂመንቱ ደግሞ ከሁለት ጀምሮ ወደ ላይ ሲበዛ ክፍለ ጦር ይቋቋማል ማለት ነው። ክፍለ ጦር ማለት ያው ዲቪዥን ነው የሚባለው። ብርጌድ ነው በአማርኛም በእንግሊዘኛም። እና አሁን ይሄ እንግዲህ እንደዚህ የሚቋቋምበት ምክንያት ያው እዝና ቁጥጥር ነው። አንድ የመቶ ሲሆን ብቻውን ይዋጋል። 2 የመቶ ሲሆኑ ግን የበላይ አመራር የሚሰጣቸው የሚያዛቸው ድጋፍ የሚሰጣቸው ያስፈልጋል። ድጋፍ አመራር መስጠት ብቻ ሳይሆን እንደገና ደግሞ ድጋፍ ስለሚሰጣቸው ለምሳሌ በ3 ሻምበሎች ቢኖሩ 3ቱን ሻምበሎች የሚያስተባብረው ሻለቃ ወይም ባታሊዮን ምን ይኖረዋል? ድጋፍ ለነሱ ከርቀት ሆኖ ድጋፍ የሚሰጠው ደግሞ መሳሪያ ያስፈልገዋል። መሳሪያ ማለት እነሱ ማይዙት እሱ የሚይዘው ለምን እንደ ዶሽቃ አይነት 50 ካሊበር የሚባል አለ። ከባድ መትረየስ እስከ 1 ኪሎ ሜትር ተኩል 2 ኪሎ ሜትር ድረስ በርዝመት የሚመጣ ሞርታርን የመሰለ ድጋፍ ሰጪ መሳሪያ አድርጎ ከኋላ ድጋፍ ይሰጣቸዋል፣ አመራር ይሰጣቸዋል እና በሰው ኃይል ብቻ አይደለም በመሳሪያም እንደዛ መደራጀትን ያስፈልጋል። ከፍ እያለ ሲሄድ ደግሞ ወደ ብርጌድ ሬጂመንት ሲደርስ ደግሞ እንደዚህ ከፍ ያለ መሳሪያ ይታጠቃል። ይሄ እንግዲህ በመደበኛ ሰራዊት ሲሆን ነው። በሽምቅ ተዋጊ ኢንሰርጀንሲ ግን የኮማንድ ኮንትሮሉን አደራጅቶ መሳሪያ በሂደት እያገኘ ይሄዳል እና ለግንዛቤ ያህል አሁን ይሄ ክፍለ ጦር ብርጌድ ምናምን የሚባለው ኮማንድ ሌቭል አለው፣ ደረጃ አለው። የክፍለ ጦር የምንለው ወይም ዲቪዥን የኮማንድ ሌቭል ነው የሚባለው። የብርጌድ ደግሞ ኢንተርሚዲየት ይባላል፣ መካከለኛ ማለት ነው። እንደገና ደግሞ ሬጂመንት እና ሻለቃ የሚባለው ታክቲካል ነው። እና ይሄን የምገልጽበት ምክንያት አለኝ። ያው ብዙ ጊዜ ስለሚወራ ግንዛቤውን እንዲያገኙ ነው ተመልካቾች እና አድማጮች። ግን አሁን ይሄ ምን አለ እንደዚህ በሚሆንበት ጊዜ ይሄ በመደበኛ ሰራዊት
ቀደም እንዳልኩ ከታይ ጀምሮ ከመቶ ጀምሮ ሻምበል፣ ሻለቃ፣ ብርጌድ፣ ሬጅመንት ብሎ ብርጌድ ብሎ ክፍለ ጦር ከዛ ደግሞ እንግዲህ ወደ ላይ ሲሄድ እስከ ክፍለ ጦር የምገልጸው ከክፍለ ጦር በላይ ያሉት ኦፕሬሽናል ናቸው። ከኮር የሚባለው እዝ የሚባለው ኦፕሬሽናል ነው። ለዘመቻ ለማስተባበር ውጊያን ለማስተባበር የሚቋቋሙ ናቸው እንጂ ቋሚ ክፍሎች አይደሉም። እና 2-3 ክፍለ ጦር ሲኖር ከሁለት ጀምሮ ያለ ሲሆን ኮር ይቋቋምና በበላይ ያስተባብራል። ከዛ ደግሞ 2-3 ኮር ሲኖር ደግሞ እዝ ይቋቋማል። ኮማንድ ማለት ነው። ኮር ነው ያው በእንግሊዘኛ። እና እነዚህ እንትኖች አንዳንድ ጊዜ እንግዲህ በመደበኛም ሰራዊት ውስጥም ይሁን በሽምቅ ተዋጊ እነዚህ ሊታጠፉ ይችላሉ እንደ ሁኔታው ማለት ነው። ለምሳሌ አሁን የዌስተርን እንግዲህ ይሄ የምዕራባውያን ነው። የመቶ ጓድ፣ የመቶ ሻምበል፣ ሻለቃ፣ ሬጅመንት፣ ብርጌድ፣ ክፍለ ጦር፣ ኮር፣ እዝ የሚለው አብዛኛው የዌስተርን ነው። እና አሁን ራሻ ሶቪየት ዩኒየን በኋላ ደግሞ ራሻ ይሄንን የዌስተርኑን ወደ ጎን በመተው የራሳቸው የሆነ እንትን ፈጥረዋል፣ አጥፈው ማለት ነው። ሬጅመንት ያቋቁሙና ከሻምበል ሬጅመንት፣ ከሬጅመንት ክፍለ ጦሩ በስሩ ሬጅመንት ብቻ እንዲኖር ያደርጋሉ። ይሄን ማነሳው ምክንያት አለኝ። የኢትዮጵያ አርሚ ማለትም እግረኛ ተዋጊው ይሄንን የራሻን መጀመሪያ ኮፒ አርጋ የምትጠቀም ኖርዝ ኮሪያ ነች። ብርጌድን የመተው ማለት ነው። አንዳንድ ቦታም ሻለቃን ትተው ሬጅመንት ክፍለ ጦር ይላሉ፣ ሻለቃና ብርጌድን ትተው ማለት ነው። አንዳንድ ቦታ ደግሞ ሻለቃ ብለው ሬጅመንት ይሉና ብርጌድን ይተዋሉ። እና አሁን የኢትዮጵያ አርሚ እግረኛው ሰራዊት የተዋቀረው በሬጅመንት እና በክፍለ ጦር ነው። ብርጌድ የለውም። እንግዲህ ከራሻ ወስደው ቀርተው መሆን አለበት። እና በሬጅመንቱ ክፍለ ጦሩ 3000 የሰው ኃይል ይኖረዋል። ከዛ በኋላ በስሩ 3-4 እስከ 5 ሬጅመንት ይኖረዋል ማለት ነው። እነዚህ ሬጅመንቶች በመቶ በ1000 ኃይል ሊኖራቸው ይችላል፣ ከዛም በታች ሊሆን ይችላል። ሻለቃ የለም። እና ይሄ ሲስተም አሁን እኔ ከፋኖች እንደምሰማው ይሄ እንግዲህ በኢትዮጵያ አርሚ ውስጥ የአየር ወለዱን ሪፐብሊካኑን እና ኮማንዶ የሚባለውን ሳይጨምር ነው እግረኛው ሰራዊት በሬጅመንትና በክፍለ ጦር ነው የተዋቀረው። አንዳንድ ቦታ አለበለዚያ ሻምበል ይሆናል ማለት ነው። ከዛ በታች ትንሽ ኮምፕሊኬትድ እንዳይሆን ሰጋለው። ሻምበል ሻለቃ የሚለው ይቀርና ሻምበል ብሎ ከዛ ሬጅመንት ብሎ ክፍለ ጦር ይሆናል። እንደዛ ነው አሁን ያለው። እንግዲህ ከለውጡ በኋላ የመጣ ይመስለኛል። ከለውጡ በፊት ያለውን በወያኔ ዘመን የነበረውን ዲቴል ብዙም ትኩረት ሰጥቼ አይቼውም አላውቅምና አሁን የመጣ ይመስለኛል። ሬጅመንት ብርጌድን የመታው ነገር ታክቲካሊ በኔ ኤክስፒሪየንስ ይሄ አይነት አደረጃጀት ከመደበኛ ሰራዊት ይልቅ ለሽምቅ ተዋጊ የሚያመች ይመስለኛል። ይሄንን ሬጅመንት ብሎ ብርጌድን የማጠፍ ነገር በሊደርሺፕም ይሁን በውጊያ ቀጠና በተለይ በተራራ ውጊያ ሬጅመንትን ኃይል ከፍ አድርጎ ይዞ በሬጅመንት ኃይል መዋጋትና ከዛ ክፍለ ጦር እንዲያስተባብር ማድረግ፣ ብርጌድን ማጠፍ ከመደበኛው ይልቅ ለሽምቅ ተዋጊ ኢንሰርጀንሲ የሚጠቅም ይመስለኛል። እና አሁን ፋኖችም እንዲህ አይነት ነገር እንዳለ በከንግግራቸው ሰማለሁ። ብዙ ጊዜ ሚዲያ ላይ ከሚናገሩ ነው የምሰማው። እንደዚህ ክፍለ ጦርን ከዛ በታች ሻለቃ ለማድረግ ብርጌድን ለማጠፍ እንትን ሐሳብ እንዳላቸው ሻለቃና ብርጌድን አጥፈው ከተቻለ ሻምበል ማድረግ፣ አለበለዚያ ደግሞ ሻለቃ ብለው ክፍለ ጦር፣ ሻለቃ ብለው ሬጅመንት ከዛ ክፍለ ጦር ለማድረግ ሐሳብ እንዳላቸው ነው የሚጠቅማቸው ይመስለኛል። እንግዲህ ይሄ
አሁን የምገልጸው ሙሉ በሙሉ ሲቪሊያን ለሆኑ ሰዎች ልክ እንደ ወረዳ አውራጃ እንደማለት ነው። ወረዳ አውራጃ ክፍለ ሀገር እንደሚባለው ማለት ነው። ግን እንደዛ ያ በመሬትና ባለው ሰው ላይ ተመስርቶ የሚደረግ ነው። በወታደር ግን እኩል መሆን አለበት። የሰው ኃይሉም የመሳሪያ ኃይሉም ተመጣጣኝ ሆኖ ነው የሚደራጀው እንጂ ባለው ላይ አይደለም። እርግጠኛ ነኝ ፋኖች ባላቸው ላይ ነው ያደራጁት። አሁን ያስተካክላሉ ብዬ እገምታለሁ በዚህ በአዲስ በሚያዋቅሩት እና የመሳሪያም በተመለከተ አንዱ ከፍ ያለ ብዙ መሳሪያ ሊኖር አይችልም እና እኩል መሆን አለበት። በመዋቅር ነው የሚሰራው ይሄ ነገርና በእርግጥ መደበኛ ካልሆነ በስተቀር ሽምቅ ተዋጊ ሁሉ ላይ ማላለት ይችላል። እንግዲህ ይሄ ሁሉ ሆኖ አሁን ፋኖን እንግዲህ ስንገመግመው በእግረኛ ሰራዊት ከፍተኛ ቁጥር ያለው እግረኛ ሰራዊት በእዝ ደረጃ ምናልባት አንድ እዝ እስከ ማለት በክፍለ ጦር ደረጃ በብዙ ሺህ የሚቆጠር ኃይል ሊኖረው ይችላል። በእዝ ደረጃም እንደዚሁ እና ከፍተኛ የእግረኛ ሰራዊት እንትን አለው። ግን ሲጠቃለል በመሳሪያ ረገድ ግን እስካሁን ድረስ ፋኖ ያለው የቀላል ድጋፍ ሰጪ መሳሪያዎች ደረጃ ብቻ ነው። ላይት ሰፖርት ዌፐን የሚባል ብቻ ነው አሁን ያለው። አሁን ዲሽቃ፣ ዙ 23 ሞርታር ድረስ ያሉት ከነፍስ ወከፍ ጀምሮ እና ላይት ሰፖርት ዌፐን ነው የሚባሉት። ስለዚህ ከባድ ድጋፍ ሰጪ ከባድ መሳሪያና የሜካናይዝድ ኃይል እስካሁን አልታጠቀም ፋኖ። እነዛንም ማርኮ በአብዛኛው ማርኮ እንደሚታጠቅ እናያለን። ሜካናይዝድ ኃይል እና የከባድ መሳሪያ ድጋፍ ሰጪ ኃይል አጋዥ መሳሪያ የሚባሉት ጋር አልደረሰም። ስለዚህ የሜካናይዝድ ውጊያ ሊዋጋ የሚችለው በሽምቅ ውጊያ ሲሜትሪክ በሚባለው ታክቲክ ነው ማለት ነው እና ልክ ከፍተኛ ኃይል ሲመጣበት ከዛ አቮይድ ታደርጋለህ። እንደገና ደግሞ ላንተ የተመቻቸ ሁኔታ ሲፈጠር ደግሞ ቀጥታ መደበኛ ውጊያ ትዋጋለህ። አላማች ሲል የሜካናይዝድ ኃይል ደግሞ ሊጨፈልቀ ሲመጣ ሲሜትሪክ ውጊያ የሚባለው እንግዲህ እንደዚህ ነው። አቮይድ ታደርጋለህ ማለት ነው። በምርጫ ነው የምትዋጋው። ሙሉ ለሙሉ ድል ለመቀዳጀት ቀደም አንተም ጠቀስ እንዳደረከው የሜካናይዝድ ውጊያን ለመቋቋም የሚያስችል በተለይም ደግሞ የአየር የበላይነትን እንደ ድሮን አሁን የዚህ ዘመን ከፍተኛው የውጊያ አቅም ሰጪ ድሮን ነው። ድሮን በሁለት አይነት ማለትም በኮምባት ድሮን አለ እና የሰርቬይላንስ ድሮን አለ። የሰርቬይላንሱ ከውጊያው ከኮምባቱ ድሮን የበለጠ ውጤታማ የሚያደርገው ድሮ በአየር ፎቶግራፍ ተተርጉሞ አየር ፎቶግራፍ ተነስቶ ምን ተብሎ ነበር ቅኝት የሚደረገውና አሁን ቀጥታ የድሮን ቴክኖሎጂ የሰርቬይላንስ አቅም ከፍተኛ ስለሆነ ውስጡን እያንዳንዷን ጓዳ ማየት ስለሚችል 24 ሰዓት በአየር ላይ መንሳፈፍና መሰለል ስለሚችል ከፍተኛ ለውጊያ አቅም ሰጪ ነው። እንደገና ደግሞ ውጊያ ድጋፍን በማድረግ ከፍተኛ አቅም አለው፣ ፕሪሲሽን አለው እና ያንን ደግሞ ሊቋቋም የሚያስችል አቅም መገንባት ያስፈልጋል። በዘመኑ ውጊያ ጠቅላላ ወሳኝ ድልን ወይም ጠቅላላ ድልን ለመቀዳጀት እና የፋኖ ኃይል በሜካናይዝድ ወይም አጋዥ ከባድ መሳሪያና የሜካናይዝድ ውጊያን የሚቋቋምበት የድሮን ቴክኖሎጂን ራሱም በድሮን መሳሪያ የሚሆን በሌላ ቴክኖሎጂ ሊቋቋም የሚችልበትን ኃይል የመገንባት አቅም ይቀርዋል ማለት ነው ለሙሉ ድል እና ይሄንን በሚመስል ደረጃ ነው የሚገኘው። እንግዲህ ሴናሪዮ ከዚህ ተነስተን ሴናሪዮ ለመስራት ነው። አሁን ይሄ የፋኖ ኃይል እዚህ ደረጃ ላይ ሌሎችን ኃይሎችስ ቁመና በተመለከተ መረጃው አሉት? ህወሓት እንግዲህ በፊትም የተጠናከረ ኃይል የነበረው ነው። በሜካናይዝድ ደረጃ የተደራጀ ኃይል ነበረው። አሁን ያለበት ሁኔታ
ከሰው ኃይልም ሆነ ከመሳሪያም እንደሆነ ዝርዝር መረጃው የለንም። የኦሮሞ ነጻነት ሰራዊት ኦላንም በተመለከተ እንደዚሁ የተጠናቀረ አሁን በገለጹት መንገድ መረጃው እስካሁን አልወጣምና እንደው አሎት እነዚህን ኃይሎች እንዴት ነው የሚገልጿቸው? አዎ እንደዚሁ ከርቀት ከምናየው አሁን ቀጥሎ መገልጸው የኦሮሞ ነጻነት ሰራዊት ወይም ኦላ የሚባለው ነው። ትንሽ አንዳንድ ፍንጮች የታዩ ስለሆነ እንግዲህ ከፋኖ ቀድሞ የተደራጀ ነው። በእግረኛ መሳሪያዎች በቀላል ድጋፍ ሰጪ መሳሪያ ቅድመ ያልኳቸው እነዚህ ቀላል ድጋፍ ሰጪ መሳሪያዎችን በብዛት ታጥቋል። በዚህ የተጠናከረ እንደሆነ ይታያል። ተዋጊ ሰው ኃይሉ ከሻለቃ በላይ የተደራጀበትን መረጃ እስካሁን አላየሁም። ግን ያ ማለት አነስተኛ ኃይል ብዙ ሻለቆች ሊኖሩት ስለሚችሉ ክፍለ ጦር፣ ብርጌድ፣ ኮር ምናምን ሲል ሚል መረጃ ስላላየው ነው እንጂ ብዙ ሻለቆችን በሻለቃ ደረጃ አደራጅቶ ሊሆን ስለሚችል ኃይል ያለው ኃይል እንደዚህ ቀላል ግምት የሚሰጠው አይደለም። አሁን በቅርብ መሪያቸው ሲናገር እንደተሰማው በክልልና በፌደራል ደረጃ ሸኔ የሚል መጠሪያ የተሰጠው ኃይል ክሎን እየተደረገ በክልል መንግስት ባለስልጣናትም ይሁን በፌደራል መንግስቱም ይሁን በሌሎች ኤጀንሲዎች አይታወቅም ክሎን ያደረጉ ማለት ያባዙት የትኛው እንደሆነ አንዳንዱ ደግሞ የራሱ የሆነ ታጣቂውን እንትን ለማድረግ ካደራጇቸው በኋላ ከቁጥጥር ውጪ የሚሆኑ ሌላው ደግሞ ወዶ ገብ ሆነው ከገቡ በኋላ ተመልሰው ከፍቷቸው የሚወጡ የሚሸፍቱ እና ራሳቸውን አደራጅተው የሚዘርፉ የሚገሉ እነዚህ ሁሉ በጣም የተወሳሰበ ነው። የአይነቱ ነገር በአማራ ክልልም በፋኖ አካባቢም ታይቶ ነበር ይታያል አልፎ ግን የዚህኛው በጣም የተወሳሰፈና የከፋ ስለሆነ የህዝብ ልቂት እና ሰቆቃው እጅግ የላቀ ነው እና ስለዚህ አሁን የፋኖ ኃይል ምናልባት በእግረኛ ሰራዊት ደረጃ ምናልባት እስከ 200,000 ከዛም በላይ እስከ ሩብ ሚሊዮን ሊደርስ እንደሚችል ነው የሚገመተው። ይሄኛው ግን በዚህ ይሄ ምስቅልቅል ስላለ ይሄ ቁጥር ብሎ ሊገመት አይችልም እና ብዙ የውጭ ኤክስፐርቶችም የፋኖን ኃይል ከዛ ማሰልጠው ይገምታሉ። ይሄኛው ደግሞ እስከ ምናልባትም ከ50 እስከ 70,000 የጠራ ኃይል ሊኖረው እንደሚችልና ሌላው ግን ምስቅልቅል ውስጥ ስላለ በተለይ በምዕራባዊ ኦሮሚያ አካባቢ ከፍተኛ ኃይል እንደሚንቀሳቀስ ይታወቃል እና የዚህ የኦላ ኃይል አደረጃጀት ቁጥጥርና ስፍራ አያያዝ በግልጽ ለማወቅ አስቸጋሪ ነውና ቢሆንም ግን አሁን ይሄ በሸዋና በሸዋ አዋሳኝ አካባቢዎች የሚታይ በህዝብ ላይ እና በመንግስት ኃይሎችም ላይ ጭምር ተመጣጣኝ የመንግስት ኃይል መተው ያጠቃሉ፣ ጉዳት ያደርሳሉ፣ የመንግስት ታጣቂ ኃይሎችን የጸጥታ ኃይሎችን ይጎዳሉ። በተመሳሳይ ወገን ደግሞ ህዝብም እንትን ይላሉ። እንዲህ አይነት የሽምቅ ተዋጊ ሆኖ ሊኖር ሊዘልቅ አይችልም። እነዚህ ከቁጥጥር ውጪ የሆኑ እንጂ የሽምቅ ተዋጊዎችም ሊባሉ አይችሉም፣ ሽፍቶች ናቸው እና እነዚህ በርግጥ ይሄ አሁን ሚዲያ ላይ ወጥቶ የተናገረው መሪ የነሱ የዚህ ኦላ መሪ ከንግግሩ እንደሚታየው ሙሉ ቁጥጥር የላቸውም። በጣም ብዙ ነገሮች ተወሳስቦባቸዋል። ቢሆንም ግን እነዚህ በእነሱ ቁጥጥር ስር ያለው አይመስልም እና ይሄ አይነት የሽምቅ ተዋጊ ባህሪ ሽምቅ ተዋጊ ያለ ህዝብ ከውሃ ውስጥ የወጣ አሳ ማለት ነው እና ሁሉ ሆኖ መኖር አይችልምና ይሄን ታክቲክ የሽምቅ ተዋጊ ፖለቲካ አላማ ያለው የሽምቅ ተዋጊ ይሄን አይነት ታክቲክ ይሄን አይነት ዲሲፕሊን የሚከተል ከሆነ ምንም ዋጋ የለውም አይደርስምና ይሄ በጣም ለተንበይ የሚያስቸግር ነው እና ይሄ እንግዲህ ይሄ ሽምቅ ተዋጊ ቀላል ግምት የሚሰጠው አይደለም። አሁን
እንደማየው ከሆነ አሁን እንግዲህ በቅርብ ቀን ነው ይሄን ነገር የሰማሁት አቋምና ዓላማና ግባቸውን ለማወቅ እና ለመረዳት አስቸጋሪ እንደሆነ ነበር ብዙ ጊዜ አንተም ጋር ስነጋገር ምገልጸው አሁን ግን ይሄ ከመሪው የተሰማው ነገር በቃለ ምልልሱ ላይ በኢትዮጵያ ውስጥ የብሔር ብሔረሰቦች ነጻነትና እኩልነት ተጠብቆ እንዲኖርና አስፈላጊ ከሆነም የኦሮሞ ህዝብ የራሱን እድል በራሱ የመወሰን መብት እንዲጠበቅ ነው የሚል ነው በጣም እንግዲህ ምናልባት በፊት ከነበረው በጣም የከረረው ጸረ ኢትዮጵያና ጸረ ኢትዮጵያዊነት አቋም ለዝቦ የመጣ ምናልባትም የሰከነ ከዛ ትምህርት እና ግንዛቤ ተወስዶ የመጣ ይሁን ወይም በፊትም የምንሰማው ሌላ ሊሆን ይችላል ግን መልካም ነገር ነው እንደዚህ ከሆነ ኢትዮጵያና ኢትዮጵያዊነትን የያዘ የፖለቲካ እንቅስቃሴ ከሆነ በስልጣን ላይ ያለው መንግስት ፖለቲካ መፍትሄ መስጠት አቅቶት ነው እንጂ ሁሉ የህዝብ ልቄት የሀገር ሰቆቃ የሚያጣው መፍትሄ ፖለቲካ መፍትሄ ሊገኝ ይችላል ማለት ነው እንግዲህ ያው የሶስቱንም ቁመና ከገለጹ በኋላ ቀጣዩ የነዚህ ኃይሎች ወደ አንድነት ወይም ደግሞ ወደ ተቀናጀ ትግል መምጣት ምን ያህል ለኢትዮጵያ ባጭር ጊዜ መፍትሄ ለማምጣት አገዛዙን ለማስወገድ እንደሚጠቅም የእርሶን እይታ እንድንከታተል ይረዳናል መልካም እንግዲህ አሁን የምናየው ቀጥሎ የወያኔ ወይም ቲፒኤልኤፍ ነው ቲፒኤልኤፍ የሚሊተሪ ዊንጉ ቲዲኤፍ የሚባለው ነው ትግራይ ዲፌንስ ፎርስ የህወሓት ወታደራዊ ክንፍ ነው እና ያው ካሁን በፊት በመጨረሻው ውጊያ ከፍተኛ ጉዳት ደርሶበት እስከ መቀሌ ድረስ ከተገፋና ብዙ ኃይሉ ከተበታተነ በኋላ በተኩስ አቁም ስምምነቱ አማካይነት ነው መልሶ ለመቋቋም እድል ያገኘው እንግዲህ ቁጥሩ ወርዶ ምናልባትም እስከ 100,000 የሚደርስ ኃይል ሊኖረው እንደሚችል ይገመታል እንግዲህ ከዚህ ውስጥ ደግሞ እንግዲህ ወደ 20% የሚሆነው ይመስለኛል ከብልጽግና ጎን የቆመ ደግሞ ሌላ ኃይል አለ ግን ለማንኛውም ይሄ ቀላል ኃይል አይደለም በወጣት ተዋጊ ኃይል የተሞላ እንግዲህ ለየት የሚያደርገው የቲፒኤልኤፍ በወጣት ተዋጊ ኃይል የተሞላ ቢሆንም ከዝቅተኛ እስከ ከፍተኛ ደረጃ ጀነራል መኮንኖች ድረስ ያለው የውጊያና የአመራር ልምድና ተሞክሮ ባላቸው አመራሮች የተጠናከረ ነው ለምን የመከላከያ ሰራዊት ውስጥ የነበሩ ካሁን በፊት በወያኔ ትግልም ውስጥ የነበሩ በኋላም ደግሞ በመከላከያ ሰራዊት ውስጥ በአመራር ብዙ ልምድና ተሞክሮ ዕውቀቱም ያላቸው እንደገና ደግሞ በሌሎች ቴክኒካል ቦታዎችም የሚሰሩ የነበሩትን ያው በዘር ፖለቲካ ቅስቀሳ ወደዛው ስላስገቧቸው በአመራር በኩል በጣም የተጠናከረ በልምድ ያዳበረ አመራር አለው ከላይ እስከ ታች ድረስና ሌላ በከዚህ ሌላ የቲፒኤልኤፍ ለየት የሚያደርገው በሜካናይዝድ ኃይል በኩልም አሁንም ለሽምቅ ተዋጊ በመንግስት ደረጃም ባይሆን በመደበኛ ሰራዊት ደረጃም ባይሆን ለሽምቅ ተዋጊ ደረጃ ከፍተኛ የተኩስ ኃይል ሊሰጥ የሚችል የሜካናይዝድ መሳሪያዎች ወይም አጋዥ ከባድ መሳሪያዎችና እንደ ታንክና ብረት ለበሶችን ከበቂ ምድብተኛ ጋር አለውና ይሄ በተኩስ ኃይል ረገድ ከፋኖም ላቅ ያለ ደረጃ ላይ ነው የሚገኘውና በተለይ በመከላከያ ሰራዊት ውስጥ የሰለጠኑ የታንክና የተሽከርካሪ ጠጋኞች አሽከርካሪዎች እና ምድቦች ክሩዎች የታንክ ምድብተኞች በከፍተኛ ቁጥር አሉትና የድርጅት ማጓጓዣ ተሽከርካሪዎች ሜካኒኮች እነዚህን ሁሉ በዚህ አይነት ሁኔታ የተጠናከረ ኃይል እንደሆነ ይታያል የዚህ ቲዲኤፍ ወይም የቲፒኤልኤፍ ኃይል እና እንግዲህ ያው አሁን እንደሚታየው የፖለቲካው ሴናሪዮ
የቲፒኤልኤፍ ነፃ አውጪነት ያው ትግራይን ነፃ አወጣለሁ ወይም ትግራይን ሀገር አደርጋለሁ የሚለው ከማስፈራሪያነት ያለፈ በትግራይ ህዝብ ልብ ውስጥም የማይገባ ይገባል ብዬ ማላስበው የህዝብ ድጋፍም የሌለው ማስፈራሪያ ይመስለኛል። አሁን ምንድነው እየተባለ የሚወራው ይሄ ጽምዶ እየተባለ የሚወራውም እኔ በኔ ግምት የፖለቲካ ሰው ባልሆነም ቧልት ነው የሚመስለኝ እንትን ነው ብላፍ ነው። ኤርትራ የቲፒኤልኤፍን ወልቃይትን እንዲቆጣጠርና የሱዳን ኮሪዶር እንዲያገኝ ከቲፒኤልኤፍ ጎን ኤርትራ ይቆማል ማለት ዝርዝር ውስጥ አልገባ ማለት ነው። ብዙ ፋክተሮች አሉ። ማይሆን ነገር ነው። የባድሜ ጉዳይ አለ፣ ሌሎች የዛላምበሳ ጉዳይ አለ፣ ብዙ ነገርና አሁን ቲፒኤልኤፍ ብቻውን ምንም ሊያደርግ የሚችለው ነገር ስለሌለ ቀደም የተቃቀስከው ወደ አሊያንሱ የመሄድ እንግዲህ በአሊያንስ ወይም በኮአሊሽን ከሁለቱ ባንዱ ወይም በሁለቱ ወደዛ አዝማሚያ ከመሄድ ሌላ አማራጭ እንደሌለው ያንን ተጠቅሞ በብልጽግና ላይ በፊት የመጀመሪያው እርምጃ የነበረው ሰሜን ዕዝን ሲያጠቃ ቲፒኤልኤፍ ወደ ነበረበት ስልጣን ለመመለስ ነው ዓላማው የነበረው። አሁን በትግራይ ህዝብ ላይ ከበዛ ጦርነት ያወሉ ጉዳት ከደረሰ በኋላ የሚነገረው እሱ ሳይሆን ቲፒኤልኤፍ ይሄን ሁሉ ጉዳት ያመጣው ቲፒኤልኤፍ ነው። ወደ ስልጣን ለመመለስ ነበር። አሁን ያ ህልም የለም። አሁን ያለው የህልውና ጉዳይ ነው። ቲፒኤልኤፍ ህልው ሆኖ እንዲቀጥል ለማድረግ ነው የፖለቲካ ድርጅቱ ዓላማ። የትግራይ ህዝብ ምናልባትም አሁን ከደረሰበት ችግር ለመውጣት ይሆናል የሚጣጣረውና ስለዚህ ይሄ ያኛው ህልሙ ስለከሸፈ አሁን በኢትዮጵያ ስር ሆኖ የብልጽግና ኃይልን አሸንፎ ህልውናው ማስጠበቅ እስከሆነ ድረስ አማራጭ ያለው ከሌሎች ጋር ኮአሊሽን መፍጠር ብቻ ነው። ምናልባት ቀደም ሲል ጽምዶ በሚል እርሶም ያነሱት አለ። ሰሞኑን ደግሞ በፖርት ሱዳን እንደዚሁ ሌሎች ኃይሎችንም የቤኒሻንጉል ጉሙዝ፣ የጋምቤላ፣ የኦጋዴን ሌሎች ኃይሎችንም ጭምር በማካተት ኤርትራም ሱዳንም በመካተት ፖርት ሱዳን ላይ እየመከሩን ያሉት በዋናነት ሁሉም የጋራ ጠላት አላቸው። የጋራ ጠላታቸው ህልውናቸውን አደጋ ላይ ከተተ በአገር ውስጥ ያሉትም ሱዳንም ያው ወደ ኋላ ላይ እናነሳዋለን የአብይ አህመድ አገዛዝ ጥቃት በድሮን በመፈጸሙ አጸፋም እሷም እየመለሰች ነው። ኤርትራም እንደዚሁ ከአሰብ ወደብ ጋር በተያዘ ትንኮሳ ወይም የህልውና አደጋ ገጥሞኛል የሚል ክስ እያቀረበች ነው። ስለዚህ በአብይ አህመድ ህልውናችን ተናግቷል ወይም ደግሞ አደጋ ላይ ወድቋል ያሉ ኃይሎች ፖርት ሱዳን ላይ ተሰብስበዋል። አሁን ደግሞ እርሶ ጽምዶ የሚለው ነገር የሚሰራ አይደለም የሚል ነገር አንስተዋል። ምናልባት አሁን ወደ ሴናሪዮ ሊመጡ ነው። ምን ሊሆን ይችላል? በተለይ ሶስቱ ኃይሎች የፋኖ የኦላና የህዋት ኃይሎች እንዴት በምን አይነት መልኩ ሊመጡ ይችላሉ? ያ ጽምዶ አንዱ የዛ ነጸብራቅ ነው። ምናልባትም የዛ ትብብር አካል ሊሆን ይችላል ተብሎም ይገመታልና አይሆንም የሚል ነገር ካለ እንዴው አሁን የርሶ ሴናሪዮ ምን ሊሆን ይችላል? ታዲያ ሶስቱ በአንድነት እንዴት አብይ አህመድን ለማስወገድ ተጣምሮ ሊመጡ ይችላሉ? መልካም መሳይ፣ እኔ ሁለቱን ነገር ለይቼ ነው ማየው። አንደኛ ሀገር ውስጥ ያሉ እነዚህ ሽምቅ ተዋጊዎችና ከውጭ ደግሞ እነሱን ይደግፋሉ ተብለው የሚታሰቡ ወይም የሚታመንባቸው መንግስታትን ነው። ኤርትራ መንግስት ነው። ሱዳንም አሁን የአልቡርሃን ኃይል ያው አብዛኛውን ቦታ እየተቆጣጠረ ስለሆነ የሱዳን መንግስት ነው። የነዚህ መንግስታት ሚናና የነዚህ የሶስቱ ሁኔታ የሀገር ውስጥ ያሉት የተለያየ ነው። ለዚህ ነው ጽምዶ የሚለው ኤርትራ ቲፒኤልኤፍ በብልጽግና ላይ የሚያደርገውን ትግል አይደግፍም ማለት አይደለም። ግን ጽምዶ ማለት ጥምረቱ ትንሽ ያልተመጣጠነና አይነቱም የተለየ ነው ለማለት ነው። ምናልባት ኤርትራም ሆነ ሱዳን ቲፒኤልኤፍን ብቻ ሳይሆን ፋኖንም ሊረዱ ይችላሉ ታክቲካሊ
ወይም ስትራቴጂካሊ የኢትዮጵያ አገዛዝ የኢትዮጵያ መንግስት በይፋ በግልጽ እንደውም አሁን ትላንት ነው የሰማሁት ወይ ዛሬ እንደውም የኢስላሚክ ሙቭመንት የኤርትራ እስላም ሙቭመንት እንትን የሆነ ትጥቅ ትግል የሚያደራጁ ኃይሎች ሁሉ አዲስ አበባ ላይ ተሰበሰቡ የሚል ዜና ሁሉ ሰምቻለሁና በግልጽ ኤርትራን ተቃዋሚ ስለሚደግፍ ያው ፕሮክሲ ስለሆነ የፕሮክሲ ዋር ስለሆነ የተለመደ የታወቀ ነገር ነው። ይሄ አለ። ይሄ በዚህ አይነት የምናየውን ልክ አሁን ወደ ሴናሪዮ ሲገባ ፋኖና ኦላ ቲፒኤልኤፍ ምንድነው የሚያደርጉት ከሚለው ጋራ የነዛኞቹ ይለያል። እኔ ለይቼ ነው ማየው። እነዛ ድጋፍ ነው የሚያደርጉት፣ እነዚህ ግን ኮአሊሽን ወይም ደግሞ አሊያንስ የሚፈጥሩ ነው የሚሆነው፣ ህብረት ወይም ቅንጅት እንደማለት ነው። እና ይሄ ነው እንጂ ምንም ነገር አይገናኝም ብለው ግንኙነቱ ይለያያል ማለት ነው። እና ወደ ሴናሪዮ ሲገባ የሁሉ ሲታይ እነዚህ ሶስቱን ኃይሎች ስናይ እንግዲህ ዋናዎቹ አሁን ያለው የፋኖም ሆነ የኦላ እና በይበልጥ ደግሞ ቲፒኤልኤፍ የሰከነ አመራርን ከተከተሉ አሊያንስ ሊፈጥሩ ይችላል። አሊያንስ ፈጥረው ወይም ደግሞ ኮአሊሽን ፈጥረው አገዛዙን ወደ መታገል አይሸጋገሩም ማለት አይቻልም። ለምን ሲታይ አንዱ ያለውን ሌላው የለውም። ሁለተኛ ነገር ደግሞ በፊት ይዘውት የነበረው አቋም የኦላንም አሁን እንግዲህ ከመሪው እንደተሰማው ቲፒኤልኤፍ ቅድም እንዳልኩት በወልቃይት ላይ ያለው መለሳለስ ሪያሊቲውን በመረዳትም ይሁን ወይም በሌላ እነዚህ ሁሉ ለኮአሊሽን እና ለአሊያንስ ለመፍጠር በጣም የተመቻቹ ነገሮች እንዳሉ ነው የሚያሳየውና ይህ ከሆነ ደግሞ ከምን ጋር ነው ያያስየውት ልክ የሶሪያው ባሻር አልአሳድ ሁኔታ ነው በኢትዮጵያም ሊፈጠር እንደሚችል ሊገመት የሚችለው። ያ የሶሪያ የአሳድ ሬጂም ለ50 ዓመታት ያክል በስልጣን ላይ ቆየ ነው እንግዲህ ከአባት ወደ ልጅ እየተሸጋገረና አምባገነናዊ አገዛዝ ማይኖሪቲ አገዛዝ ነው እና ያንን ለመጣል ዓላማ የያዙ የዲሞክራሲና የነጻነት ጥያቄ ያነሱ አሉ፣ የጎሳ መብት ጥያቄ ያነሱ አሉ፣ የአሜሪካ ማነው የሃይማኖት የሪሊጅን ኢስላሚክ ሪሊጅን ፕሮሚነንት የሆኑ ኢስላሚክ ሪሊጅን ጥያቄ ያነሱ አሉ። እንደገና ደግሞ በቱርክ የሚረዱ አሉ፣ በአሜሪካ የሚረዱ ነበሩ። እነዚህ ሁሉ ምስቅልቅላቸው ወጥተው በሜጀር ደረጃ በዋናነት ደረጃ 2-3 ሲኖሩ ሌሎች ደግሞ ጥቃቅን ማት ነው የነበሩት እና መጀመሪያ ዋና የተባሉት ናቸው አሊያንስ የፈጠሩት። እነሱ አሊያንስ ሲፈጥሩ ልክ አሁን እኛ ጋር ቲፒኤልኤፍ ኦላና ፋኖ እንዳሉት ማለት ነው። እንደዛ 2-3 አሊያንስ ነው የፈጠሩት። አሊያንስ ማለት በቅርብ መተሳሰር በውል እስከ መዋሃድ የሚጠጋ ረጅም ጊዜ ስምምነት ማለት ነው እና ሌሎቹ ደግሞ ራቅ ያሉት የአካባቢያቸውን ሚሊሻውንም ሌላውንም በኮአሊሽን ደግሞ በህብረት በቅንጅት አብሮ ለመስራት አቅፎ በመያዝ ህብረት ፈጥረው ነው ቅንጅት በመፍጠር ቅንጅት ይፈጥሩና ትናንሾቹ ከዛ በኋላ ከነዚህ ከዋና ኃይሎች ጋር ደግሞ ኮአሊሽን ይፈጥራሉ። እነሱ ተወካዮች እንደዛ አድርገው ነው በአንድነት የተነሱትና ሌላው ቀርቶ አንድ ሌላ እስላሚክ ድርጅት እምቢ ብሎ አልገባም ብሎ ነበርና ኃይል ነበረውና ስትራቴጂክ ቦታ ላይ የነበረ ነው። መጨረሻ ግን ህብረቱን አልቀላቀልም ብሎ የውጊያው ጊዜ ሲጀመር ውጊያውን ተቀላቅሎ አንድ ላይ ሆኗል እና እንደዚህ በዚህ አይነት ሁኔታ ማዕከላዊዝ ፈጥረው ዲሲፕሊን ወታደራዊ ዲሲፕሊን እና ዶክትሪን ፈጥረው አንድ ወጥ የሆነ ማለት ነው ኃይላቸውን አስተባብረው ታጥቀው በሰነዘሩት
ማጥቃት ነው። እንግዲህ በጣም በጣም የሚደነቅ ማጥቃት ነው ያደረጉት። የተለየ የመብረቃዊ የሚባል ሚሊተሪ ታክቲክ ጀርመኖች እንትን ብሊስክሪግ የሚል ስም የሰጡት ይሄ እንደ መብረቃዊ አይነት ጥቃት ያለህን ኃይል ያለህን መሳሪያ በድንገተኝነት አትርፋ በአንድ ጊዜ የምታወርደው አይነት እንትን አድርገው 13 አመት ሙሉ ታግለው ማሸነፍ ያቃታቸውን የሶሪያን ኃይል ያውም የራሻ ኃይል ተጨማሪ ኃይል ተጨምሮበት ያንን ኃይል ነው በ12 ቀን ውስጥ እንትን ያደረጉት ድል አድርገው መላ ሀገሪቱን የተቆጣጠሩት ዋና ከተማውን የተቆጣጠሩት የፈጀባቸው ቀን 12 ቀን ውጊያ ነው። ግን 13 አመት በተናጠል ተወግተው ድል አላገኙም ነበር እና እንደዛ አይነት ነገር የመፈጠር ሴናሪዮ ይኖራል እና እኔ የሚታየኝ ይሄ ነው። ለምን ሁሉም ኃይሎች በተለይ ደግሞ ቲፒኤልኤፍ አሁን እንዳልኩት ብቻውን አንድም ነገር ሊፈጽም አይችልም። ይሄ መንግስታዊ ስርዓት ደግሞ ምንም አይነት ፖለቲካዊ መፍትሄ መስጠት እንዳልቻለው ሁሉ በዚሁ በግትርነቱ ከቀጠለ ይሄ ነገር ሊፈጠር ይችላል የሚል ግምገማ ነው ያለኝ እኔ። ይሄን ካልኩ በኋላ እንግዲህ ወደ ሱዳንና ኤርትራ ጉዳይ መሄድ እንችላለን። የሪዮት ዓለም ጉዳይ ያለፈ ታሪካቸው የነዚህ ሶስቱ አካላት እንግዲህ ወታደራዊ ጥምረት ብቻ ነው የሚኖራቸው። ከወታደራዊ ጥምረት ባሻገር ሶስቱም አንዱ በአንዱ ላይ ጥርጣሬ አለው። የኋላ ታሪካቸውም አንዱ ላይ በታሪክም በምንም ከፍተኛ ቁርሾ ያለባቸው ናቸውና ይሄ ነገር እንዴት ሊፈታ ይችላል? ምናልባት እርሶ ወታደራዊ ጥምረቱን ብቻ ነው ያዩት፣ ኢትዮጵያን ደግሞ የነሱ ጥምረት ምክንያቱም በተለያየ መልኩ በኢትዮጵያ አረዳድ በኢትዮጵያ ታሪክ ላይ ያላቸው ልዩነት ራሱ ነገ ከነጎዳ በነሱ ትብብር የምትቆም ኢትዮጵያ ምን አይነት ኢትዮጵያ ትሆናለች የሚለውን በስጋት የሚነሳ ነው። እንደው እሱ ታይተውታል? እንደው አጭር ነገር ስለሱ የሚሉት ነገር አለ? በእኔ ፖለቲካ ግንዛቤ የበሰለና አርቆ አስተዋይ ሀገር ወዳድ ኢትዮጵያዊ አመራር ያለው ተቋም ማለትም ድርጅት ወይም ሽምቅ ተዋጊ ይሄን ነገር መስመር ማስያዝ አቅተውም። ለምን ወደ ፋክቱ ስንመጣ ወደ ሎጂኩ ስንመጣ ሁሉም በኢትዮጵያዊነት የሁሉም ብሔር ብሔረሰቦች ሃይማኖት እኩልነት ፍትህ የህግ የበላይነት ያለበት አገር ከተመሰረተ ያለበት ስርዓት ከተመሰረተ ምንም ጥያቄ አይኖርም። የፈለገው ጥያቄ ቢኖር ኢቭን የመገንጠል ጥያቄ ቢኖር ፍትህ ባለበት ሀገር በህዝብ ውሳኔ የሚፈጸም ነገር ነው የሚሆነውና ፍትህና የህግ የበላይነትን ማስፈን እስከቻሉ ድረስ ምንም በታሪክ የሚመጣውም በምንም የሚመጣውም ነገር በህግና በፍትህ የሚፈታ ነገር ነው። በህግ የበላይነት እና በፍትህ በህዝብ ውሳኔ ይሄንን ሊያረጉ ይችላል። ይሄን ካላረጉ ግን እርስ በርስ መዋጋት ነው የሚመጣው። ይሄንን ደግሞ ማወቅ ያስፈልጋል። ቲፒኤልኤፍ እኔ ራሴ አካኪ ዘራፍ ቢል ከፋኖና ከኦላ ጋር ሊዋጋ ነው ማለት ነው። ፋኖ ደግሞ የለም የራሴ እንትን ነው የምፈልገው ካለ ከሌላው ጋር ሊዋጋ ነው ማለት ነው። ውጊያን አይተዋል፣ ጦርነትን አይተዋል፣ አገሪቱ ያለችበትን ነገር ያውቃሉና ይሄንን ማሰብ የሚችል ማስተዋል የሚችል አመራር ሊደርሺፕ የፖለቲካ አቋም እስከያዙ ድረስ በኔ ፖለቲካ ግንዛቤ ብዙ ሀገሮች ላይ አሁን ራሱ የሶሪያን በጥልቀት ስናይ የአክራሪ እስላሚስት ኤስኤስ ሳይቀር እንትኖች መሪዎች ያሉበት ነው። እዚህ ግማሾቹ የከርዲሽ እንትን ነፃ አውጪዎች ናቸው። በጣም ብዙ የተወሳሰበ ነገር ነው ያላቸው እነዛ እና አሁን አንድ መንግስት መስርተው በዚህ ጉዳይ ብዙ ችግርም ገጥሟቸዋል አገሪቷን ከተቆጣጠሩም በኋላ ግን እየጠራ የሚሄድ ነው የሚሆነው። ስለዚህ ያው ዋናው ግን የሚሊተሪ ኮአሊሽን ግድ እንደሚል ነው የሚያሳየው ያለው ሁኔታ። ከዛ ቀጥሎ ያለው ፖለቲካል ነው። ፖለቲካው ደግሞ መፍትሄ ሰጪ ነው የሚፈልገው።
እንግዲህ ተስፋ የሚደረገው እሱ ነው። ሻለቃማ መሆኑት ለመናገር አሁን ባለው የኢትዮጵያ ሁኔታ እነዚህ ሶስት ኃይሎች ባንድነት መጥተው ያው አብይ አህመድም ከወዲሁ ስጋቱን እየገለጸ ነው። ሰሜኖች መጡ የሚል ቅስቀሳ በሱ ክበብ ዙሪያ እያደረገ ይገኛል። ግን ወደድንም ጠላንም ወደዛ የሚያመራ ወታደራዊ ሆነ ፖለቲካዊ መፍትሄ ግድ የሚልበት ጊዜ እየመጣ ነው። እንደው ሱዳንና ኤርትራን በተመለከተ እንግዲህ ቀደም ሲል ወደ ፖርት ሱዳን ያቀኑት የተለያዩ ግለሰቦችና ኃይሎች ምናልባት በጋራ ሊያመጡ የሚችሉት የመፍትሄ ሐሳብ ወይም ደግሞ እንቅስቃሴ ካለም በቀጣይ የሚታይ ይሆናል። ግን የሁለቱ ሀገራትን ሚና እንዴት ይመለከቱታል? በአንድም ይሁን በሌላ የተሳሰረ ነው። ወታደራዊ ድጋፍ፣ የመሳሪያ ድጋፍ፣ ብዙ ነገሮች የሎጂስቲክን ጨምሮ የሚያደርጉት ድጋፍ ለነዚህ ሶስቱ ኢትዮጵያ ውስጥ ለሚንቀሳቀሱ ኃይሎች በጣም ወሳኝ እንደሆነ ይታመናል። ከወዲህም ግንኙነት እንዳላቸው መረጃዎች ያመለክታሉና የሱዳንና የኤርትራንስ ጉዳይ እንዴት ያዩታል? ሱዳን እና ኤርትራ በአሁኑ ጊዜ አሁን ካለው የኢትዮጵያ መንግስታዊ ስርዓት ጋራ ከፍተኛ ቅራኔ ውስጥ ገብተዋል። እንደውም ኤርትራም በስጋት ነው የምትመለከተው። የአሰብ ጥያቄ ጉዳይ ኤርትራን ጦርነት ታውጆብኛል ብላ እስከ መክሰስ ደርሳለች። ስለዚህ በተለይ ደግሞ አሁን ሶስቱንም ተቋማት ሶስቱንም ሽምቅ ተዋጊዎች ሁለቱም መንግስታት ሱዳንም ኤርትራም የሚያዩበት መንገድ የተለያየ ሊሆን ይችላል። አንዱን ካንዱ አንዱን ሊያምኑ አንዱን ላያምኑ አንዱን ሊቀርቡ አንዱን ላይቀርቡ ይችላሉ። ነገር ግን ሶስቱም ወደ ኮአሊሽን ሲመጡ ወይም በተናጠልም ቢሆኑ ባላቸው አቅም ድጋፍ እንደሚያደርጉ ምንም ጥርጥር የለውም። አሁን የሱዳን መንግስትም የአልቡርሃን ምድር ላይ እንትን ብሎ ኃይል እንትን እያደረገ ነው፣ እያከማቸ ነው፣ አቅም እየገዛ ነው። ስለዚህ እነዚህ የሽምቅ ተዋጊ ኃይሎችን በመንግስት ላይ ያላቸውን አቅም እንዲጠቀሙ ሙሉ ድጋፍ እንደሚያደርጉ ምንም ጥርጥር የለውም። ግን ኮአሊሽኑ ደግሞ ቢመጣ የበለጠ በአንድ ቻናል ስለሚሆንላቸው የበለጠ ድጋፍ እንደሚያደርጉ ነው በእነሱ በኩል። በዚህ ደረጃ ቢያዝ ነው እንጂ ከነዚህ ጋራ ጥምረት ወይም ጽምዶ የሚለው ነገር ከዚህ አኳያን ቢታይ ጥሩ ነው ነው የምለው። ምናልባት የሱዳን መንግስት ነው የሚወጋን የኤርትራ መንግስት ነው የሚወጋን የሚለው የመንግስት ወይም ያገዛዙ አቤቱታ ወይም ፕሮፓጋንዳ መቼም ቢሆን ሊቆም አይችልም። ግን እነሱ በይፋም የሆነ በስውር ይሄንን ድጋፍ ከማድረግ ወደ ኋላ አይሉም። ይሄ የትም ሀገር መንግስት የሚያደርገው ነው። የነሱም በዚህ ነው መጨረሻው ወይ ማጠቃለለው። ሻለቃ ማሙ ምናልባት እዚህ ከሱዳን ጋር በተገናኘ አብይ አህመድ ገብቶበታል። አሁን አንዳንድ የሱዳን ጋዜጦች እንደሚገልጹት ከሆነ ሙሉ በሙሉ ነው ይሄ በጀርባ መደገፍ በረጅም እጅ ጦርነት ውስጥ እጁን ማስገባት ሳይሆን በፊት ለፊት የአብይ አህመድ አገዛዝ በሱዳን የእርስ በርስ ጦርነት ውስጥ ገብቷል ብለው ነው ድምዳሜ የሰጡት። ለዚህም ነው የአብይ አህመድ የድሮን ጥቃትን አጸፋውን ሱዳንም በኢትዮጵያ ግዛት ውስጥ ለሁለት ጊዜ ያደረገችው ጦሯንም አስጠግታለች። ስለዚህ ገብተውበታል ሱዳኖች። አሁን ከሚባለው ጥምረትም ጋር በተያዘም ሱዳኖች እጃቸው የገባበት ከተጀመረም ቀናት ያስቆጠረ እንቅስቃሴ ስላለ ምናልባት ሱዳንን በርቀት ምናያት ሳይሆን በዚህ ጉዳይ ላይ ዋና ባለቤት ሆና መምጣቷ አይቀርም የሚልም ትንታኔ ይሰጣልና ይህንንስ እንዴት ማየት ይቻላል? እንደው አጠቃላይ ትግሉም የሱዳኑም ከኢትዮጵያ ውስጣዊ ትግል ጋር እየተሳሰረ ሊመጣ የሚችልበት እድል ሰፊ ነው። ሻለቃ ማሙ አመሰግናለሁ። መሳይ የሱዳን ቅድም እንዳልኩት በፊትም ቢሆን ሱዳን እንኳን አሁን እንደዚህ በይፋ በሱዳን በተናጋችበት ወቅት እነሱ በአሁን አፐርሃንዱን የያዘው የአልቡርሃን ጀነራሉ ወገን ላይ የተነሳውን ሌላውን ኃይል የሚደግፈውና ተገኝታለች በይፋ ዓለም ዘግቦታል። በዚህ መሰረት ሱዳኖች ኢትዮጵያ ውስጥ የኢትዮጵያን አገዛዝ ለሚፋለሙ ኃይሎች ሙሉ ድጋፍ ለመስጠት ምንም ወደኋላ እንዳይሉ ያ ደግሞ በተለይ ፖርት ሱዳን ጀምሮ በስፋት የተቆጣጠሩት አካባቢ ኢትዮጵያ ድረስ ድጋፍ ለማድረግ
አመቺ ሁኔታ ስላለ ያን እንደሚያደርጉ የታወቀ ነገር ነውና አሁን ከዚህ ከባህር ዳር ተነስቶ የካርቱም አየር ማረፊያን ደበደበ የተባለው የዚህ የድሮን ድብደባ ጉዳይ እሱን ለማየት ሞክሬ ነበርና ይሄ አኪንቺ የሚባለው ስትራቴጂክ እንትን ድሮን ወደ እስከ 6000 ማይል ድረስ ከዛም በላይ ከቨር ያደርጋል። ግን ለምን ከባህር ዳር የሚለውን ነገር እያየው ነበረ እና ይሄ ድሮን በሰዓት እስከ 300 ኪሎ ሜትር ነው የሚበረው። ስለዚህ ያው አቲቲዩድ በከፍታ ዋናው ስትራቴጂክ የሚያደርገው ከፍተኛ አቲቲዩድ ላይ ይበራል። እስከ 45000 ጫማ ድረስ ይበራል። ግን ኦፕሬሽናል የሚሆነው እስከ 30000 ጫማ ድረስ ነው። ኦፕሬሽናል ማለት መሳሪያ ለመተኮስ ወደ 30000 ጫማ ወርዶ ነው እና ከእንግዲህ ከቢሾፍቱ ወይም ከደብረ ዘይት ባህር ዳር ድረስ ወደ 375 ኪሎ ሜትር ነው ርቀቱ። በወፍ በረር ነው ይሄ። በወፍ በረር ወደ 375 ኪሎ ሜትር ነውና ይሄ ድሮን ከአንድ ሰዓት በላይ ይፈጅበታል እዛ ለመድረስ። ከዛ ተነስቶ ደግሞ ካርቱም ድረስ ለመድረስ ማለት ነው። ካርቱም ድረስ ለመድረስ ደግሞ ወደ 2 ሰዓት የሚፈጅ ወደ 600 ማይልስ ነው ከባህር ዳር ካርቱም ድረስ። በዚህ ምክንያት ይመስለኛል ከራንዌው ከዚህ ያው ራንዌይ ይፈልጋል እንትኑ ድሮኑ ከባህር ዳር ራንዌይ ተነስቶ ካርቱም ለመድረስ ወደ 600 ኪሎ ሜትር በወፍ በረር ስለሆነ 2 ሰዓት ይፈጅበታል። ከ2 ሰዓት በላይ ይፈጅበታል። ስለዚህ ከአዲስ አበባ ባህር ዳር ከአዲስ አበባ ከቢሾፍቱ ተነስቶ ካርቱም ከሚመጣ ይልቅ ከባህር ዳር ተነስቶ ካርቱምን ቢመጣ ወደ 2 ሰዓት ከ1 ሰዓት እስከ 2 ሰዓት ይቀንስለታል የበረራ ጊዜውንና ለዚህ ተብሎ የተደረገ ሊሆን እንደሚችል ይገመታልና እዛ ድረስ ሄዶ መጥቷል ነው የተባለው። ከዛ በኋላ ደግሞ በአየር ላይ ይሄ አኪንቺ ድሮን ኮምባክት የውጊያ ድሮን አየር ላይ ውጊያ ኢንተርሴፕት ማድረግ አቅም ያለው ነውና ምናልባት ተመቶ ተጥሏል የተባለው ድሮን በአየር ውጊያም ሊሆን ይችላልና አንዱ ሌላውን ወይም በሱ ስፒድ ያለን አነስተኛ ስፒድ ከጄትም ጋር መዋጋት ይችላል። ግን አነስተኛ ስፒድ ያላቸውን ድሮኖች ኢንተርሴፕት ማድረግና የመምታት አቅም ያለው ነውና ይሄ ነገር በጣም ጠንካራ እንትን በርግጥ ምንም ማረጋገጫ አልተገኘም ወድቋል ስለተባለው። ከባህር ዳር ግን ካርቱም ድረስ ሄዶ ከኢትዮጵያ የተነሳ ድሮን የካርቱም ኤርፖርት እንደደበደበ ብዙ ሚዲያዎች ዘግቦታል። ስለዚህ እንትኑ በሁለቱ ሀገራት መካከል በሱዳን መንግስትና በኢትዮጵያ መካከል ያለው ግጭት ከፍተኛ ደረጃ ላይ ስለደረሰ የሱዳን መንግስት ያለውን አቅም ተጠቅሞ ለኢትዮጵያ ሽምቅ ተዋጊዎች ድጋፍ እንደሚያደርግ ወይም እያረገም ሊሆን እንደሚችል ምንም ጥርጥር የለውም። መሳይ ይሄ ነገር ምናልባት አሁን አሜሪካ ኢትዮጵያ ባለስልጣናትን የአብይ አህመድ ሉካን ቡድንን ተቀብላ ባነጋገረችበት እዚህ ፊርማም ስምምነትም ባደረጉ ጊዜም በሱዳንም ሆነ በኤርትራ በኩል ያለውን ነገር አረጋጉት የሚል ነገር አምጥቷልና ምናልባት ይሄ ነገር ለውጥ ያመጣ ይሆን አሁን ጽምዶ በተባለውም ይሁን። ምክንያቱም የአብይ አህመድ አገዛዝ የሚመጣው ነገር የሚቋቋመው አይደለም። ምናልባት ወደ ኋላ ላይ ስለ መከላከያ ሰራዊቱም መናነሳ ይሆናል። መከላከያ ሰራዊቱ በአሁኑ ሰዓት በከፍተኛ ችግር ውስጥ ነው ያለው። ፋኖች ይደመሰሳል፣ እጅ ይሰጣሉ። ከማሰልጠኛ ጣቢያ የሚጠፉትም ቁጥራቸው ከፍተኛ እንደሆነ ነው የሚነገረውና በእንደዚህ አይነት ቁመና ጦርነት ውስጥ መግባት ስለማይችል እንደና አሜሪካ የመሳሰሉ ሀገራት ጋር የአድኑኝም ጥሪ ሊመስል ይችላል እዚህ ድረስ የመጡት። ለማንኛውም ይሄ ነገር በቀጣይ በሚኖረው ጥምረት ላይ ከሱዳን አንጻርም ካለው ላይ
ተጽዕኖ ሊፈጥር ይችል ይሆን የአሜሪካ በጉዳዩ ላይ ትኩረት መስጠቷ? ወል አሁን ገና መቼም የህልውና ጉዳይ ነው። አሁን ሱዳን ውስጥ ያለው ጦርነት የህልውና ጉዳይ ነው። ሱዳን ያው ህልው ሆና እንድትኖር ይሄ አሁን የአፐር ሃንዱን የያዘው የአልቡርሃን ጀነራል አልቡርሃን መንግስት ጠንክሮ መዋጋት አለበት። ከዚህ ውስጥ ደግሞ አሁን በከፍተኛ ደረጃ በአንደኛ ደረጃ ከኢትዮጵያ መሬት የሚነሳውን ኃይል ነው መከላከል ያለብን የሚል ዓላማ ያዙ ይመስላል። እንዲህ በቀላሉ አንድ ቀን አሜሪካ ስለተናገረች የሚለወጥ ነገር አይደለም። ምናልባት በወራት በአመትም የማይለወጥ ነገር ነው የሚሆነው። ግን የተፈጠረው ሁኔታ እንደተባለው ለሽምቅ ተዋጊዎቹ አገዛዙን የኢትዮጵያን አገዛዝ ለሚቃወሙ ኃይሎች ከፍተኛ አድቫንቴጅ እንደሆነ ይቀጥላል። በዚህ በአሜሪካ ማስፈራሪያ ወይም እንትን እንዲሁ በቀላሉ ኦን ኦፍ የሚደረግ አይደለም። አሁን ያለው አድቫንቴጅ ይሄንን ሽምቅ ተዋጊዎቹ ሊጠቀሙበት ይችላሉ። ኢቭን ቲፒኤልኤፍ ቅድም እንዳልኩት ይሄንን የተለሳለሰ አቋምን ይዞ ከሌሎች ጋር ኮአሊሽን ፈጥሮ የሚፈልገውን ወይም ደግሞ ሌሎቹ ጋራ ፍላጎቱን አመሳስሎ አንድ እንቅስቃሴ ሊያደርግ ይችላል እንጂ ብቻውን መዋጋት የሚችልበት ሴናሪዮ የለም። ቲፒኤልኤፍ አሁን እንደው ዝም ብሎ ፉከራና እንትን ካልሆነ በስተቀር ምንም የሚያሳካው ነገር ሊኖር አይችልም። ስለዚህ ይቀጥላል። አሁን ያልከው ነገር የአሜሪካን ተጽዕኖ ምናልባት የኢትዮጵያ በኤርትራ ላይ የምታነሳውን በትር የምታደራጀውን እንትን አቁሙ እንዲበሉ ቃል ዲፕሎማሲ ሊሆን ይችላል እንጂ እንዴ ፈጥኖ ኢፌክቲቭ የሚሆን ነገር የለም። መሳይ ሻለቃ ማሞ እንግዲህ የመከላከያ ሰራዊቱ ያው የመከላከያ ሰራዊት እንበለው እንጂ የአብይ አህመድ ሰራዊት በሚል መጥራቱ ነው ለኔ የሚቀለኝ። ምክንያቱም ይሄ መከላከያ ሰራዊት ተልኮን በህገ መንግስቱ የተሰጠውን የተለያዩ ኃላፊነቶች ወደ ጎን አድርጎ የአንድ አገዛዝን ስርዓት ለማስጠበቅ ነው በእርስ በርስ ጦርነት ውስጥ ተጠምዶ ያለው። ስለዚህ መከላከያ ወይም ሀገር እየተከላከለ ሳይሆን የአብይ አህመድን ዙፋን እየጠበቀ ነው ማለት ስለሚቀል ነው የአብይ አህመድ ሰራዊት ብሎ መጥራቱ ተገቢነትም የሚኖረው። ይሄ ሰራዊት እንግዲህ አብይ በየጊዜው በዘመናዊ መሳሪያ በቴክኖሎጂ በጣም የታጠቅነን በሰማዩ የኛ ነው፣ ምድሩ በቁጥጥራችን ስር ነው፣ ከበርበራ እስከ ምጽዋ ድረስ ግዙፍ ኃይል መስርተናል፣ ሌሎች ሀገራትም ጭምር የሚመኩብን እዛም ሄደን ሰላም ማስከበር የመቻል አቅም ፈጥረናል። ብዙ ነው በብርሃኑ ጁላና በአብይ አህመድ ሲባል የነበረው። አሁን እንደምናየው ሰሞኑን በአምባሰል ተራሮች ላይ የተፈጸመውን ውጊያ ብንመለከት እውነት ለመናገር ሁለቱም በግራ በቀኝም ያሉት ኢትዮጵያውያን ናቸው። በዚህ ደረጃ የኢትዮጵያን ሬሳ ወድቆ ስንመለከት እጅግ ነው ያዘንነው። ግን ከፍተኛ ቁጥር ያለው የአብይ አህመድ ወታደር ተገሏል። ይሄ በአንድ ግንባር ነው፣ በብዙ ግንባሮች እያየን ነው። የሚከዳውም ከፍተኛ ቁጥር እንደሆነ ነው በቪዲዮ ጭምር ተደግፎ የሚመጣውን እያየን ነው። ከማሰልጠኛ ካምፕ እንደሚጠፉም እየሰማን ነው። በአሁኑ ሰዓት በደብረ ዘይት ቢሾፍቱ፣ በሌሎች አካባቢዎች ምልክቱ እየታየ ነው። ከሰራዊቱ የተለዩ ቦርድ የወጡ በአካል ጉዳት ደርሶባቸው የወጡትም ቃል የተገባላቸውን እንዲፈጸምላቸው በሰልፍ እየጠየቁ ነው። በአጠቃላይ አብይ አህመድ መከላከያ ሰራዊት በአሁኑ ሰዓት ቁመናው ምንድን ነው? ከግራም ከቀኝም ያሉትን መረጃዎች ሰብስበው ምን ማለት ነው የሚችሉት? አመሰግናለሁ መሳይ። በጣም አሁን የሀገራችንን የመከላከያ ሰራዊት ሁኔታ በምናይበት ጊዜ በጣም የሚያሳዝን ሁኔታ ነው። ለኢትዮጵያም ለኢትዮጵያኖችም ቅድም ያልከው የመንግስት ስልጣን አስከባሪ ኃይል ሆኗል የሚለው በቃ ከዚህ ውጪ ምንም ሊሆን አይችልም። አንድ ሀገር ላይ የህግ የበላይነት የሌለበት፣ ፍትሃዊ ስርዓት በሌለበት፣ ዲሞክራሲ በሌለበት ሀገር ላይ አምባገነን አገዛዞች ያለውን መከላከያ ሰራዊት የስልጣናቸው ማስጠበቂያ ነው የሚያደርጉት፣ መጠቀሚያ ነው የሚያደርጉት። አሁን ደግሞ ከኛም ጊዜ የባሰ መሆኑ ነው። የዛን ጊዜ እንኳን ሀገሪቷ ገነጥላለሁ ብሎ መሳሪያ አንስቶ የሚታገል ኃይልን መዋጋት የትም ሀገር ወታደር ፋንታ ነው። ጠመንጃ ላነሳ ኃይል ሁሉ ሀገርን አሳልፈ አትሰጥም ተብሎ ውጊያ ይደረግ ነበር። አሁን እኮ ምንም አይነት የፖለቲካ ጥያቄ ያነሳ የሀገር ውስጥ ኃይል ጋር ሁሉ ነው ይሄ መከላከያ እንዲዋጋ የሚደረገው። በዚህ ምክንያት ጠንካራ ዓላማና እምነት ላይ ባልተመሰረተ ጦርነት ውስጥ
ወታደር ድል አድራጊ ሊሆን አይችልም። እና መከላከያ ሰራዊቱ በአሁኑ ወቅት በተለያዩ ክልሎች የሚያካሄደው ጦርነት በፖለቲካ በቀላል ፖለቲካ መፍትሄ ሰጭነት የሚፈቱ ናቸው። እንኳን ይሄ እኛም 30 ዓመት ያደረግነው ውጊያ በፖለቲካ መፍትሄ ሰጭነት ሊፈታ የሚችል ምናልባትም ዳሜጁን በጣም ባነሰ ደረጃ ለሀገርም ህዝብም ሰራዊቱም ሳይጎዳ የሚያልፍ ሆኖ ያለ ነው 30 ዓመት ሙሉ ጦርነት ተደርጎ ምናልባትም አሁን የሚታየው ሰራዊት እኛ 30 ዓመት ሙሉ የኢትዮጵያ ሰራዊት ተዋግቶ መጨረሻ ላይ ከደረሰበት ደረጃም በላይ አልፎ የሄደ ነው። አሁን የሰራዊቱ እንትን ያን ጊዜ በተወሰነ አካባቢ የተወሰነ ኃይል ምናልባትም ግማሹ 50%ም ይሁን 60% ኃይል ኢንታክት ነበረ። የውትድርና አቋሙም እርሾውም ነበረ፣ ሞራሉም ነበረ። አሁን ግን ጦርነቱ በሁሉም ረገድ በሁሉም ቦታ ህዝብን የሚጎዳ ነው። ይሄ መከላከያ ሰራዊት ዘምቶ የሚዋጋው ጦርነት ሽምቅ ተዋጊዎችን ከሽምቅ ተዋጊዎቹ ይልቅ የሚጎዳው በአብዛኛው ህዝቡን ነው። ህዝቡን በመግደል ህዝቡ በመሞት በመቁሰል በመፈናቀል የመጀመሪያው ተጠቂ የሆነ ያለው ህዝብ ነው። እና ሰራዊቱ በየትም ክልል ቢሄድ በአማራ በኦሮሚያ በትግራይ ቢሄድ ሰራዊቱ በጠላትነት ነው የሚታየው። ይሄንን የእያንዳንዱ ሰው መንፈስ አይረዳውም ማለት አይደለም። የእያንዳንዱ ወታደር መንፈስ ይረዳዋል ይሄንን። እና ሀገሪቷ ደግሞ በዘር ፖለቲካ እና በዘረኞች ነው የምትመራው። ወጥቶ የአንድ ሀገር መሪ የአንድ ክልል መሪ እኮ የዘር ፖለቲካ እኮ ሲሰብክ ስለ አፓርታይድ አገዛዞች እንኳን እንደዚህ በይፋ ወጥተው የማይናገሩትን ነገር እኮ ነው የሚናገሩትና የሚቀሰቅሱት የሚሰሩትም በዛው መንገድ ነው። እና ስለዚህ በዚህ ምክንያት ይሄ ያለው ሰራዊት የመከላከያ ሰራዊት እንጀራ ሆኖበት አንዴ የገባበት ስለሆነ ነው እንጂ የውጊያ ሞራሉና የውጊያ የመዋጋት አቅሙ ከዚህ የሚበልጥ ደካማ ቢሆን ምንም አያስደንቅምና እንደገና ደግሞ ጦርነቱ ሳይቋረጥ መቀጠሉ ኢቭን ሌጂቲመሲ ያለው ጦርነት እንኳን ቢሆን ወታደር ዝም ብሎ በውጊያ ላይ ውጊያ እየተዋጋ ሞራሉ ተጠብቆ ይኖራል ማለት አይቻልም። እና የውጊያ ብቃቱ እየቀነሰ እርሾን እያለ እያጣ በምልምል ሰራዊት እየተሞላ በቃ እንደዚሁ እንትን ነው ማለት ዝም ብሎ ገለባ እየሆነ ነው የሚሄደው። እና አንድም ውጊያ ሊቋቋም በማይችልበት ሁኔታ ነው የሚደርሰው። እና ከምንም በላይ ደግሞ የአንድ ሰራዊት ውድቀት የሚታየው ቆስሎ በውጊያ ላይ የማይነሳ ከሆነ ሞቶ የማይቀበር ከሆነ ያ ሰራዊት ሞራሉ በከፍተኛ ደረጃ ነው የሚወድቀው። እንደዚህ አሁን እንደሚታየው ሬሳው በምድር ላይ ተዘርቶ የሚቀር ከሆነ ያ ወታደር እንዴት ነው ተዋጊ የሚሆነው? እንዴት ነው የውጊያ ሞራል የሚኖረው? እንዴት ነው የውጊያ ብቃት የሚኖረው? መንፈሱ የለም እኮ። ውጊያ እኮ መንፈስ ነው የሚዋጋው፣ አካል ብቻ አይደለም። አካልህ በመንፈስህ ሲረዳ ነው የምታረገውን የምታውቀው ወይም ጠንክረ የምትዋጋው። እና ይሄን ስናገር እኛ እስከ 1971 ዓመተ ምህረት አሁን ዛሬ በአለም ላይ የምናየው የአሜሪካኖች የእንግሊዞች ወታደር በኢራቅ በአፍጋኒስታን አሁንም በኢራን ሲሞቱ ሲሰዉ አስከሬናቸው በአገራቸው ሰንደቅ ዓላማ ተሸፍኖ በአውሮፕላን ተጓጉዞ በክብር ወደ ነው የሚያርፈው። በእኛም ሀገር እኮ እንደዛ ነበርን እኮ እስከ 1971 ዓመተ ምህረት በጦር ሜዳ የሚሰዉ ጓዶቻችን አስከሬናቸው በክብር በሄሊኮፕተር ተጭኖ ወይም በመኪና ተጭኖ መጥቶ የኢትዮጵያን ሰንደቅ ዓላማ ለብሶ የክብር ዘብ ተሰልፎ በማርሽ እንደገና ደግሞ
በመጨረሻ የስንብት ላስት ፖስት ቢግል የሚባል አለ። ምን ሰማው ጥሩምባ ተነፍቶ ተኩስ ተተኩሶ ነው የሚቀበር የነበረው የኛ ሰራዊት። ጦርነቱ ግን ፋታ አልሰጥ ብሎ በየቀኑ ጦርነት፣ በየቀኑ ሞት፣ ምንም አይነት ፖለቲካዊ መፍትሄ ሳይሰጥ ፋታ እንኳን ሳይሰጥ ኖት ዘለቄታዊ መፍትሄ ሳይሆን ፋታ እንኳን የሚሰጥ ሲስፋየር እንትን ሳይደረግ አንድ ጊዜ ብቻ በ67 ዓመተ ምህረት ደርግ ስልጣን ላይ እንደወጣ ለተወሰነ ወራት ስንት ወር እንደሆነ አላውቅም ሲስፋየር ተደርጎ እንደነበር አውቃለሁ፣ አስታውሳለሁ። ኤርትራ ነበርኩ እና እንደዚህ በሚደረግ ጊዜ የሰራዊት ሞራል በጣም ነው እንትን የሚለውና አሁን የሚታየው ደግሞ እንግዲህ ያኔ በየበረሃው ህዝቡን በብዛት በማይኖርበት አካባቢ ነበር የምንዋጋው። እዛ መቼም ብዙ ነገር አይተናል። ብዙ አስከሬን የክብር ቀብር አያገኝም ነበር በመጨረሻ አካባቢ። አሁን ደግሞ ህዝብ በሚኖርበት አካባቢ ገበሬ ወጥቶ ቀብሮ መጨረስ አቃተን። ሬሳ ባንቀብር አንድ ገበሬ የሚለው በጣም እንደው በታሪክ የሚቀመጥ ነገር ነው። ሬሳ ሳንቀብር ብንቀር እግዚአብሔር ይቀጣናል፣ በረዶ ያዘንብብናል። ስለዚህ ዛሬ ያልቻልነውን ነገ በጠዋት ተነስተን የቀረውን መቅበር አለብን። ምድሩ ሁሉ ሬሳ ነው በየቦታው ተበታትኖ ብሎ የሚናገር ገበሬን እኮ ነው አሁን በውጊያ በሚደረግበት አካባቢ የሚገደለው እኮ እንዲህ አይነቱ ህዝብ እኮ ነው። እንዲህ እኮ ነው የኢትዮጵያ ህዝብ፣ እንዲህ ነው። የትም ክልል አሁን ይሄን የተናገረው አማራ ክልል ነው፣ ግን የትም በኢትዮጵያ ክልል ብንሄድ ሃይማኖተኛ ህዝብ፣ ባህል ያለው ህዝብ፣ ሩህሩህ ህዝብ ስለሆነ ሬሳ አልፎ ወይም ጠላት ነው ብሎ ዝም ብሎ ሜዳ ላይ አሰቃቂ ነገር አይፈጽሙም ወይም ዝም ብሎ አልፈም እና ይቀብራል። እና እንዲህ አይነት ህዝብ መሃል ጦርነት እያደረግ ሬሳህን እንኳን ማንሳት ቁስለኛን እርግጠኛ ነኝ እኔ ወደፊት እንትን ቴክኒካል የሆነና ስታቲስቲካል የሆነ እንትን ላቀርብ እችላለሁ እንዴት ቁስለኛ ሃንድል እንደሚደረግ በእንትን ላይ እንዴት ደግሞ ቁስለኛ የመጀመሪያ እርዳታ ካላገኘ በኋላ ወደ ሞት የሚሞተው የሚበዛበት ምክንያት the first aid እና ቀጥሎ ደግሞ የቅርብ ሆስፒታል ሰርጀሪ ካልተደረገ ተገቢው እርዳታ ካልተደረገለት ወዲያውኑ አንቲቴታነስ ካልተወጋ ኢንፌክሽን ይኖራል፣ ይሞታል ማለት ነው። እና ያ ሁሉ ያልተመቻቸለት ሰራዊት ያሁን እኮ የሞተው የሚታየው በሙሉ ቆስሎ እኮ ደሙ ፈሶ ሁሉ ሊሆን ይችላል። መዳን የሚችለው ሁሉ ነው። እንግዲህ ሬሳ ማንሳት ያልቻለ የመንግስት መከላከያ ኃይል ምን አይነት ሞራል ኖሮት ተዋግቶ ነው ሊያሸንፍ የሚችለው? አስከሬኑን ሜዳ ላይ ጥሎ የሚሄድ ቁስለኛውን ሜዳ ላይ ጥሎ የሚሄድ ሰራዊት ከዛ በኋላ የተዋግቶ ነው ሊያሸንፍ የሚችለውና ከዛ በኋላ ደግሞ ያው አሁን በሰላማዊ ሰልፍም በሌላ መንገድ እንደምናየው ካሁን በፊትም ይሄን ነገር ተናግሬያለሁ። አንዳንድ ወታደሮች የዘመኑ መቼም የሚዲያ ቴክኖሎጂ በጣም ብዙ ነገር ነው በግልጽ የሚያሳየው። ብዙ ወታደሮች ወጥተው እንደዚህ ተጣል፣ እግራችን ተቆርጦ አካለ ጎዶሎ ሆን፣ ዝም ብለን ቀረን ሜዳ ላይ እያሉ ሲናገሩ ሮሮ ሲያሰሙ ይሰማ ነበር። አሁን ይፋ ደግሞ ሰላማዊ ሰልፍ ያው በቅርቡ ወጥቶ አይተናል ደብረ ዘይት ቢሾፍቱ እና ባለፈው ጊዜ ትዝ ይልህ እንደው መሳይ እንደዚህ የጦርነት ከቀጠለ እኮ ሀገሪቷ በሙሉ በአካል ጉዳተኛና በአካለ ጎዶሎ ወይም በቁስለኛ በጦርነት ቁስል ልትሞላ ነው ወጣቱ በሙሉ ብዬ ነበረ። እና በአንድ ውጊያ ላይ በ1000 ሰራዊት ተሰልፎ 50% ተጎጂ ሊሆን ይችላል። የሞተውና የቆሰለው አካለ ጎዶሎ የሚሆነው ደግሞ በቂ ሕክምና በቂ ሰርጀሪ በቅርብ ርቀት ከሌለ ደግሞ አብዛኛው ሰው አሁን እኮ የከባድ መሳሪያ ሽምቅ ተዋጊዎች አሁን ፋኖ ከባድ መሳሪያ የለው
ብዙ እግር ተቆርጦ ምን ብሎ ያለው ምናልባት ቦምብ ምናምን ሊሆን ይችላል እና ብዙዎቹ በጥይት ተመተው በተገቢውን እርዳታ ሳያገኙ ቀርተው ሊሆን ይችላል እግራቸው በኢንፌክሽን የሚቆረጠው እጃቸው የሚቆረጠው። ብዙ የከባድ መሳሪያ አየር ድብደባ ምናምን የለም በሽምቅ ተዋጊዎች በኩል አሁን የሚደረገው ውጊያ እና ይሄም ነገር አለና የነዚህም ጉዳተኞች ተጥለው መቅረት ቤተሰቦቻቸው ልጆቻቸው የትዳር ጓደኛቸው ጉዳት የደረሰበት የማይካሱ የማይረዱ ሜዳ ላይ የሚጣሉ ከሆነ ይሄ አይነት ሰራዊት ይሄንን እያየ ተዋግቼ ለሀገሬ ልሞት ለዚህ መንግስት ልሞት ለዓላማዬ ልሞት የሚል ሰራዊት ሊገኝ አይችልም እና ሌላም ከዚህ ጋር እኔ እንደውም አሁን የመከላከያ ሰራዊት አባላት በተለይ አመራሮቹ የሚሰሙ ከሆነ ይሄ ነገር ዛሬ ይፋ ሆኗል በሁሉም በሚዲያ እንደሚታየው በየሜዳው የኢትዮጵያ ልጆች በመከላከያ ሰራዊት ውስጥ ወይም በሌላ ህዝባዊ ኃይል ውስጥ ቢሆን ገብተው በየሜዳው አስከሬናቸው እንደዚሁ ተበትኖ የሚቀሩ አካለ ጎዶሎ የሚሆኑት ሌላም አደጋ አለው። እኔ ለማስታወስ የረጅም ዘመን አይደለም በ81 ዓመተ ምህረት መፈንቅለ መንግስት የተፈጠረው ነገር ሰራዊት እንዲህ አይነት ነገር ሲበዛ ቂም ይይዛል። ቂም የሚይዘው መንግስት ፖለቲከኞቹ የመንግስት አመራሮቹ ወይም ፕሬዝዳንቱ ጠቅላይ ሚኒስትሩ ሚኒስትሮቹ ናቸው ብሎ ሳይሆን ቂም የሚይዘው በራሱ አዛዦች ላይ ነው። በውጊያ ሄደው በሚደርስባቸው ጉዳት ቆስለው አለመነሳት ሬሳቸው ሜዳ ላይ የመቅረትን ብዙ መከራ ረሃብን ስቃይን የሚያዩበት ብዙ ያልተሟላ ነገር ውስጥ የሚያልፉበትን ነገር ቂም የሚይዘው በአዛዦቹ ላይ ነው። ለአዛዦቹ ሞታለሁ የሚል ሰራዊት ተቀልብሶ አዛዦችን ፈጃለሁ የሚል ይሆናል፣ አደጋ ያመጣል። በግንቦት 81 መፈንቅለ መንግስት የደረሰው ይሄ ነው። እነዛ መፈንቅለ መንግስት ያካሄዱት መሪዎች አዛዦች በጣም የተከበሩ የተወደዱ አሉ የሚባሉ ለኢትዮጵያ ቀርቶ ለአፍሪካ የሚተርፉ ትላልቅ ጀነራል መኮንኖች ከፍተኛ መኮንኖችን አንድ ጊዜ በተለይ አስመራ ላይ ወጥቶ የጨረሰው ሰራዊት ቂም ቋጥሮ ቆይቶ ነው የገባው ነገር። እነሱ የሚያስጨርሱት እነሱ የሚሸጡት እነሱ ይሄን ሁሉ ጉዳት የሚያደርሱበት እንጂ እነሱ እሱን ከጦርነት ለማስወጣት ከሽምቅ ተዋጊዎች ጋር ሰላም ፈጥረው መንግስት ለውጠው ሰላም በአገሪቷ ለማምጣትና የሱን ሞትና ስቃይ ለማቆም እንደሆነ ሰራዊቱ አይገባውም። ቂም ስለቋጠረ እነሱ ነው የፈጃቸው። ይሄም አደጋ አለ እንድታውቁ። ዛሬ ምንም የለም መንግስት የሰጠውን ትዕዛዝ መፈጸም አለብኝ። መንግስት የሚባለው ማን ነው? መንግስት እኮ የሚባለው በህዝብ ፍላጎት ላይ የህዝብ ፍላጎትን መሰረት አድርጎ የሚያስተዳድር መንግስታዊ ስርዓት ሲኖር ነው። ማንም አምባገነን ዘረኛ ወጥቶ ይሄ ህዝብ የአይኑ ቀለም አላማረኝም ወይም ደግሞ በስልጣኔ ላይ መጥቷል ሄድና ጨፍልቅ ሲል እየሄደ ማገድ ሰራዊት እያዘመቱ በኋላ ያ ሰራዊት እነሱ ላይ ሊዘምት እንደሚችል እኔ ከልምዴ ተነስቼ መግለጽ እወዳለሁ። ይሄንን ከሰሙ ነገ አንዲት አሁን ያ መፈንቅለ መንግስት ነው ምክንያት የሆነው። አሁን ደግሞ አንዲት ነገር ብትነሳ ይሄ ሰራዊት በአዛዦቹ ላይ ነው መሳሪያውን የሚያዞረውና ያሁን ያለው ሰራዊት በዚህ አይነት ሁኔታ ውጊያ ተዋግቶ ምንም ድል ሊያገኝ አይችልም። ምንም አይነት ውጤታማ ሊሆን አይችልም። እልቂት ነው የሚሆነው። አገራችንም ሰራዊቱም ከዚህ እልቂት እንዲድኑ የሰራዊቱ አመራሮች ይሄንን በፖለቲካ በባለስልጣን በመንግስት ባለስልጣኖች የሚሰጠውን ተዋጋ ህዝብን የሄድክ ህዝብ ላይ ተኩስ የሚለውን ኃይል እምቢ ማለት እስካልቻሉ ድረስ በመጨረሻ ሀገሪቷ ብቻ አይደለችም እነሱም ላይ የሚመጣው ጉዳት ማስተዋል አለባቸው ነው የምለው መሳይ።
ሻለቃ ማሞንዶ የመጨረሻ በዚህ ጉዳይ ላይ ነው ምን ሊሆን ይችላል የሚለውን አሁን አስቀምጠውታል። የሰራዊቱ አመራሮች በአሁን ሰዓት ያሉበት የኑሮ ደረጃ ይህንን ነገር እንዲያስቡ አላደረጋቸውም። ከፍተኛ ሀብት ላይ ነው ያሉት። አብይ አህመድም እነዚህ ጄኔራሎች ጥያቄ እንዳነሱ መፈንቅለ መንግስትም እንዳይፈጽሙበት በሚል ሁሉንም በጥቅም ተብትቦ አስሯቸዋል። በሀብት ላይ ሀብት ያከማቹ ናቸውና ይሄ ነገር አይታያቸውም። አብዛኞቹ ዱባይ ሌላም ሀገር እየሄዱ ሚዝናኑ ወደ ጦር ግንባርም ዞር ብሎም የማዩ በስልክና በአንዳንድ ነገር ብቻ የሚገናኙ እንደሆነ ነው የሚታወቀውና ከነሱ ይሄን መጠበቅ በጣም ከባድ ነው። ያው የእውነቱ የምሩ ጊዜ ሲመጣ ሁሉን ነገር የምናየው ሆኖ ግን ሰራዊቱ ምን ማድረግ አለበት? እንግዲህ አሁን ቴክኖሎጂ በእጁ አብዛኞቹ ስልክ አላቸው ወታደሮች ያያሉ። በአሁን ሰዓት እነሱ እግራቸው ተቆርጦ አይናቸው ጠፍቶ ወደ ትውልድ ቦታቸው ቢሄዱ አውላላ ሜዳ ላይ እንደሚወርቁ ያውቁታል። አላማ ላይ ሌለው ጦርነት እየተዋጉ እንዳለ እየረገፉ ነው። ህፃናት ወታደሮች ጭምር ናቸው እየረገፉ ያሉት። ስለዚህ ወታደሩ ምን ማድረግ አለበት? ታሪኩን እያበላሸ ነው። ትርጉም የሌለው አላማ የሌለው ምስጋና የሌለው መስዋዕትነት ነው እያደረገ ያለውና ወታደሩ ምን ማድረግ አለበት? ሻለቃ ማሙ ወታደሩ እኛ ከምንናገረው ይበልጥ ዛሬ ወደ አማራ ክልል፣ ወደ ኦሮሚያ ክልል፣ ወደ ትግራይ በሚሄድ ጊዜ የህዝቡን በህዝቡ ዘንድ ህዝብ የሚያሳየውን ጥላቻ እኮ ማየት ይችላል። የህዝብ ፊት እኮ ይገርፈዋል። ያችን መሳሪያ ቢጥልና እንደዚህ ዝም ብሎ ቢገኝ ያ ህዝብ ምን ሊያደርገው እንደሚችል እኮ ያውቃልና እንዴት አድርጎ ወታደር በትእዛዝ ስር ነው፣ በአዛዥ ስር ነው፣ በቁጥጥር ስር ነው። እንደዚህ እርስ በርሱ ተነጋግሮ ደግሞ አንድ ነገር ለማምጣት ሊቸገር ያለፍንበት ነው፣ ሊቸገር ይችላል። ሆኖም ግን ወታደር እምቢ ማለት እንደሚችል በእኛ ዘመን በ67 ታይተዋል። እና የበታች መሪዎች እና የበታች ሹሞች ከፍተኛ መኮንኖቹ እንዳልከው ጥቅሙን እኮ መቼና የት እንዴት ሆነው ሊጠቀሙበት ነው። ሀገር ሰላም ሲሆንና ከህዝብ ጋር መኖር ሲቻል ብቻ እኮ ነው። የህዝብ ጠላት ሆነ ያፈራውን ሀብት ህዝብ መሃል ሆነ ልትበላና ልትኖርበት አትችልም እኮ። ስለዚህ ከላይ ያሉት ካቃታቸው ወደ መስመራዊ መኮንን ደረጃ ያሉት ደግሞ ይሄንን ነገር መቼም ዝም ብለውም አንድ ቀን አንድ ነገር እንደሚመጣ ምንም ጥርጥር የለውም። እንደተባለው ሚዲያ ባሆነ በእኛ ዘመን እንኳን በጭላንጭል በቪኦኤ በጀርመን ዶቼ ቬለ በምንሰማው እንኳን ብዙ ነገር እናውቃለን። አሁን ሁሉም ነገር ግልጽ ነው። ብዙ ነገር የሚዲያ አክሰስ አለ። ስለዚህ ይሄ ጦርነት ተዋግተው ከህዝብ ጋር ተጋይተው ከሁሉም ህዝብ ጋር ጠላት ሆነው መንግስታዊ ስርዓቱ ደግሞ ወታደር ቤት ያው ቅድም እንዳልኩት ትንሽ የግንዛቤ ችግር አሁንም እንደሚኖርና ከአዛዦቻቸው ይበልጥ የፖለቲከኞቹ እና የፖለቲከኞቹ ውሳኔ መሆኑን ይሄን ሁሉ የፖለቲከኞቹ ፖለቲካዊ መፍትሄ ያለመስጠት መሆኑን መንግስት ባለስልጣናት ችግር መሆኑን ጭምር በሚገባ መረዳት ሲችሉ የራሳቸውን አቋም ይዘው የራሳቸውን እርምጃ ሊወስዱ ይችላሉ የሚል ግምት አለኝ። ግን አለበለዚያ ያለው አንድም በዚህ ውጊያ ውጤት ሊያመጡ አይችሉም ውድቀት ካልሆነ በስተቀር መጨረሻቸውም አያምርም። ከኛም ጊዜ የከፋ ነው የሚሆነው። ይሄንን ተገንዝበው ራሳቸውን ለማዳን ሲሉ የራሳቸውን እርምጃ መውሰድ አለባቸው ነው። በጣም አመሰግናለሁ ሻለቃ ማሞ ለማ። እንግዲህ በብዙ ጉዳዮች ላይ በቂ ግንዛቤ አግኝተናል ብለን ተስፋ እናደርጋለን። በተለይ በህወሓት በፋኖና በኦላ መካከል ሊኖር የሚገባው ጥምረትን በተመለከተ እንግዲህ የውይይት መነሻ ሐሳብም ነው ማለት እንችላለን። ሌሎችም በዚህ ጉዳይ ላይ አስተያየት እንዲሰጡ በዚህ አጋጣሚ ጥሪ እናደርጋለን። ሻለቃ ማሞ ለማ የወታደራዊ ጉዳዮች ባለሙያ፣ እግዚአብሔር ይስጥልኝ። መልካም ቀን። መልካም ቀን መሳይ። አመሰግናለሁ።